እሺ የምገኘው እንግዲህ ስቱዲዮ አይደለም መሃል ሜክሲኮ ነው የምገኘው። ምን እግር ጣለሽ ካላችሁ ለእናንተ ለውድ ለኢታ ቲቪ ቤተሰቦቻችን የበዓል ስጦታ እንዲሁም ደግሞ አንድ በጣም ሰሞኑን መነጋገሪያ የሆነ ካምፓኒ ለእናንተ ስጦታ በሚያሰኝ ደረጃ ትልቅ ነገር ሊያሳያችሁ ሊነግረኝ ነው የጠራኝ። ምንድነው የሚለውን ውስጥ ገብቼ የማውቅ ይሆናል። የትም እንዳትሄዱ። እኔ ራሄል ነኝ። ይሄ ደግሞ ኢታ ቲቪ ነው። ተከታተሉ። ሪች እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እሺ እሺ ሪች እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ነህ? በድጋሚ እንግዲህ ቢሮአችን እንዴት አገኘሽው? በጣም ነው የሚያምረው። ቆንጆ ነው። ስለወደድሽው ደስ ብሎናል። እናመሰግናለን። እኔም ከልብ አመሰግናለሁኝ። ሰሞኑን በጣም አባይ እየተባለ ነው ያለው አባይ ሆምስና ምንድነው ያለው አዲስ ነገር? እናንተ ምን ይስጣሩኝ ደግሞ ምን እጅ ከመለትሉኝ ነው የሚለው ልጠይቅ ነበረ። ያ በመጀመሪያ ጥራችንና ክብረሽ ስለመጣሽ በጣም እናመሰግናለን። በዚህ ሰዓት ያው አባይ ማለት ምንድነው? ከአባይ ደግሞ ሜክሲኮ ላይ ያለው ሳይት እየተባለ ነው እየተጠራ ያለው ወይም ደግሞ ሜክሲኮ ላይ ያለው ፕሮጀክት እየተባለ በጣም በብዙ ሚዲያዎች በቲክቶክ፣ በፌስቡክ፣ በዩቲዩብ በጣም እየተሸራሸረ ነው ያለው። ምናልባት ከዚህ በፊት ብዙ ከስተመሮችን አሳትፈናል። ብዙ ሰዎችን የቤት ባለቤት አድርገናል። ለረጅም ጊዜ በማስታወቂያ ላይ የቆየ ሳይት ነው። ምናልባት አሁን ደግሞ ምንድነው በዋነኝነት እናንተን ጥሪ ያደረግነው በዚህ ሰዓት ይሄ መነጋገሪያ የሆነ ሳይት የተወሰኑ ፕሮዳክቶች አልቋል ብለን የመለስናቸው ከስተመሮች ይኖራሉ። እንዲሁ ደግሞ ለነሱ ሆልድ አድርገን የቆየናቸውን ቤቶች ዛሬ እንደ አዲስ ለዓመት በዓል መጪው ፋሲካ አይደለ ትንሳኤ ነው። እሺ አሁን ከዚህ በመቀጠል በጣም ማወቅ የፈለኩት በጣም መነጋገር ያደረገው ምንም ጥያቄ የለውም። በርግጥ መሃል ሜክሲኮ ላይ መኖርም ሆነ የሱቅ ባለቤት መሆን በጣም የሚያስደስት እና ከተገኘ ደስ ይበል የሚያሳይ ነው። ግን ምንድነው ያለው አዲስ ነገር? ሽያጩ እንዴት ነው? መኖሪያ ቤትም ነው ወይ ሱቅ ነው የሚለው ዲቴይልስ ነግረኝ ፈልጌ ነው። እናመሰግናለን። ምን አለ መሰለሽ በዚህ ሰዓት ማንኛውም ሰው ቤት መግዛት ይፈልጋል። ቤት መግዛት የማይፈልግ ሰው የለም። ቤት ሲባል ማለት የትኛውም ሱቅም ሊሆን ይችላል፣ መኖሪያ አፓርትመንትም ሊሆን ይችላል። ብቻ አሴት የማይንቀሳቀስ አሴት የሚባለው ማለት ነው። ሰው የማይፈልግ ሰው የለም። ከዛ በመፈለግ ውስጥ ግን ሁሉም ላይ ሳካ ይችላል። ምን ሊኖር ይችላል? አቅም ሊኖር ይችላል። ከአቅም ደግሞ የካሬ አማራጭ ሊኖር ይችላል። ምናልባት አቅሙ ካሬው የሚፈልገው ኖሬ ደግሞ ሎኬሽን የሚባል ነገር አለ። ምናልባት እኔ ከዚህ በፊት ማቀርብባቸው ቦታዎች ሜክሲኮ ሙስት ሁለተኛ ጊዜ ነው ዛሬ ሳቀርብ። ከዚህ በፊት መሃል ከተማ ብለው የሚጠይቁት ሰዎች አሉ። ከመሃል ከተማ ደግሞ ዛሬ መሃል ሜክሲኮ ነው። ሜክሲኮ ማለት ደግሞ ለሁሉም አመቺ የሆነች ቦታ ነች። በጣም ተፈላጊ የሆነች ቦታ ነች። ለመኖሪያም ቀደም እንዳልኩሽ ለቢዝነስም ለንግድም ለመኖሪያ የገዛው ሰውዬ ለማከራይ እዚህ አካባቢ የሚከራዩት በዶላር ነው የሚከራዩት ማንም ሰው ማለት ነው በቀላሉ ሰው። ሎኬሽኑ በጣም ተፈላጊ የሆነ ሎኬሽን ነው። እንዳልኩሽ ምንድነው ሌላኛው የካሬ አመራረጣችን ነው። ካሬያችን ምናልባት ከዚህ በፊት እንደምለው ሁሌም የሚለው ነገር አለ። መሃል ከተማ ቤት መግዛት የማይፈልግ ሰው የለም። ግን ምን ሊይዘው ይችላል? አቅም ሊይዘው ይችላል። ሁለተኛ ካሬያችን እኛ ሁሉንም አቅም ላይ ያሉ ሰዎችን የሚያሳትፍ ነው። ሁሉም አቅም ላይ ያሉትን ስንል ምናልባት ሰው ስንባል በምድር ላይ ሶስት አይነት ሰዎች አሉ። ዝቅተኛ የገቢ ምንጭ ያላቸው ሰዎች አሉ፣ መካከለኛ የገቢ ምንጭ ያላቸው ሰዎች አሉ፣ ከፍተኛ የገቢ ምንጭ ያላቸው ሰዎች አሉ። ምናልባት ከዚህ በፊት መሃል ከተማ ላይ ካሬው ግዙፍ ይሆንና ኦንሊ ሊሳተፉ የሚችሉት እነማን ናቸው? ሃይ ክላስ ሌቭል ያሉ ሰዎች ብቻ ናቸው። ወይም ደግሞ በጣም አቅሙ ከፍ ዝቅተኛ የገቢ ምንጭ ያላቸውና መካከለኛ የገቢ ምንጭ ያላቸው ሰዎች እያማራቸው ሳይገዙ ይቀራሉ ማለት ነው። እነሱ ምንድነው እንደ መሃል ከተማ ወይኔ ቢኖረኝ ግን ምን ይዛቸው እንዳልኩሽ ዋጋ ሊይዛቸው ይችላል። ካሬው ዋጋው ጥሩ ቢሆን ካሬው ከፍ ሊል ይችላል። ምንድነው ካሬ እያልኩ እየደጋገምኩ እያወራ ያለሁት እኛ ጋር ምናልባት ባለ አንድ መኝታ ብለን ይዘን የመጣ ነው ኦልሞስት 77 ካሬ አካባቢ ነው። ባለ ሁለቱ በ125 ካሬ ነው። ባለ 3 መኝታ 158 ካሬ ነው። ምናልባት ይሄን አይተሽ ከሆነ ከመቶ በታች ዝቅተኛ የገቢ ምንጭ ያላቸው ሰዎች ይሳተፉበታል። ይሄ ከ100 እስከ 150 ያሉት ደግሞ መካከለኛ የገቢ ምንጭ ያላቸው ሰዎች ይሳተፉበታል። 158 160 ብለን ይዘን የመጣ ነው ከፍተኛ የገቢ ምንጭ ያላቸው ሶስቱንም ዳሰናል ማለት ነው። በዋነኝነት ዛሬ የኛ የሜክሲኮ ላይ ይዘን የመጣ ነው የአባይ ሪል ስቴት ለየት የሚያደርገው ነገር ሁሉም ቤት መግዛት ፍላጎት ያለው ሰው እንዲሳተፍበት አድርገን ይዘን የመጣ ነው። በካሬው ብቻ አይደለም አከፋፈሉ በ10% ቅድመ ክፍያ ነው። ካሬዎቹን 90% በግንባታ መሰረት ቀስ እያለ በኮንስትራክሽን ቤት ከፍሎ እንዲጨርስ አድርገን ይዘን የመጣ ነው ማለት ነው። ለየት የሚያደርጉ ነገሮች ሎኬሽናችን፣ ዋጋችን እንዲሁም ደግሞ የካሬ
አሸናሸናችን በሚገባን ቋንቋ አስብ። ያ በጣም አሪፍ ነው። ስለዚህ በጣም ከፍተኛ የሆኑ ካሬዎችን በማድረግ እንዳልከው ቅድም ከፍተኛ የኑሮ ደረጃ ስታተስ ላይ ያሉ ሰዎች ብቻ የሚቀላቀሉ ሳይሆን ሁሉም እንዳቅሙ በካሬው በጥሩ አከፋፈል የቤት ባለቤትም የሱቅ ባለቤትም መሆን ይችላል። ሎኬሽኑ ምንም ጥያቄ የለውም። መሀል ሜክሲኮ ላይ መሀል ሜክሲኮ ይገባል ባይዘው። ከዛ በቅርብ ርቀት አፍሪካ ህብረት አለ። ጠማማ ፎቅ እንግዲህ ብዙዎቻችን ከ20 ዓመት በፊት ከ30 ዓመት በፊት የምታውቁት ጠማማ ፎቅ እዛው ሜክሲኮን ስትቆረቆር የነበረ ህንጻ ነው። እዛው አፍሪካ ህብረት አካባቢ ያለ ሜክሲኮ ጠማማ ፎቅ ፊት ለፊት ነው። አደባባይ እዛው በቅርበት ርቀት ነው የሚገኘው። ሌሎች ተጨማሪ ይቀረሽ የማይባልለት አካባቢ ነው፣ ሰፈር ነው። ትክክለኛ የግንባታ ቦታ፣ የመኖሪያ ቦታ። ማንኛችንም የሆነ ነገር መገንባት ስንፈልግ በዙሪያው ምን አለ ብለን ስናስብ ይቀረሽ የማይባልለት ቦታ ነው። እንደምትነግረኝ ከሆነ ከዚህ ቪዲዮ በኋላ ዛሬ ነገ ሳይሉ ቶሎ ብለው እንዲወስኑ የሚያደርጋቸው አንዱ ከሎኬሽኑ ቀጥሎ ደግሞ ምናልባት ዋጋውና አከፋፈሉን ደግሞ ብትነግረኝ። እሺ በጣም አሪፍ ጥያቄ ነው። ሁሉም ከስተመሮች ጥያቄ ነው። በእርግጠኝነት ይሄን ሲሰሙ ሁሉም ሰፍ ብለው እያዳመጡ ነው። ባለ አንድ መኝታ ቀደም እንዳልኩ 78 ካሬ አካባቢ ነው። የ78ቱ ቶታል ፕራይሱ ወደ 7,700,000 ብር አካባቢ ይሆናል። ይህን የሚከፍለው ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ከወለድ ነፃ ከፍሎ እንዲጨርስ አድርገን እናመቻቻለን። መጀመሪያ ላይ የሚጠበቅበት 10% ነው። 10% ኦልሞስት ወደ 700,000 ብር አካባቢ እንደዛ ይሆናል። ቀሪው ባለ ሁለት መኝታ ነው። የባለ ሁለቱ መኝታ 125.5 ካሬ ነው። ሙስት ባይዘዊ 125 ካሬ ማለት በጣም ብሮድ ነው፣ በጣም ትልቅ ካሬ ነው። ከዚህ በፊት ባለ 3 መኝታ ብለን የምንሸጠው ነው፣ ከዚህ በፊት ሌላ ቦታ ማለት ነው። ይህ ባለ ሁለት መኝታ ቶታል ፕራይሱ ኦልሞስት ወደ 12,400,000 ብር አካባቢ ይሆናል። ቶታል ፕራይሱ ማለት ነው 12,400,000 ብር የት ሜክሲኮ ላይ ማለት ነው። ባለ ሁለት መኝታ ስንት 125 ካሬ። ይህ 125 ካሬ ስላችሁ ግን ምናልባት ባለ ሁለት ሲባል 80 ካሬም አለ፣ 90ም አለ፣ 100ም አለ፣ 125ም አለ፣ 130ም ካሬ አለ። ባለ ሁለት ሲባል ካሬው ስንት ካሬ ነው ብላችሁ ለማዳመጥ ሞክሩ፣ እንደሌላም ተሞክሮ ማለት ነው። ምናልባት እንዴት ያደርጋሉ መሰለሽ፣ አንዳንድ ከስተመሮች የሆነ ሰው ጋር ይደውሉና የሆነ ሪል ስቴት ላይ 2 ቤድሩም ስንት ነው ብለው ይጠይቃሉ። 8 ሚሊዮን ይሏቸዋል። ሌላ ጋር 2 ሚሊዮን ባለ ሁለት መኝታ ስንት ነው ብለው ይጠይቋቸዋል። 12 ሚሊዮን ብር። ይህ በምኑ ላይ ነው? በካሬው ላይ ነው ዲፔንድ የሚሆነው። 8 ሚሊዮን ያሉት ባለ ሁለት መኝታ ስንት ካሬ ሆኖ ነው? ምንድነው አብዛኛ ዴቨሎፐር ይህን ድክመት አውቁታል፣ የከስተመሩን ድክመት ማለት ነው። ምናልባት እነዚህ ዝርዝር ነገሮችን በደንብ አድርጌ ኮንሰልት ላደርጋችሁ ይችላል። 2 ቤድሩም ብላችሁ ስትጠይቁ ስንት ካሬ ነው ብላችሁ ጠይቁ። ለምሳሌ 2 ቤድሩም እኮ 7 ካሬ አድርጎት እኮ 10 ሚሊዮን ሊሸጠው ይችላል አይደለ? በካሬው ውስጥ በጣም ብሎ እንትን ሆነ። ስለዚህ ካሬው እኛ ካሬ ባለ ሁለት ብለን የመጣ ነው። ከፈልጋችሁ ፓርቲሽን አውጣችሁ ባለ 3 መኝታ ማድረግ ይቻላል። እኛ ጋር ባለ ሁለት አለ ነው እንጂ ባለ 3 መኝታ በ12 ሚሊዮን ብር እየገዙ ነው ማለት ነው። ስለዚህ መጀመሪያ ላይ የሚጠበቅባቸው 10% 1,240,000 ብር አካባቢ ይከፍላሉ። ቀሩን 90% በኋላ መጣበታለሁ እንዴት እንደሚከፍሉ። ሌላኛው ባለ 3 መኝታ 158.8 ካሬ ኦልሞስት ወደ 59 ካሬ ወደ 160 ካሬ ብላችሁ ማለት ትችላላችሁ። የሱ ቶታል ፕራይሱ የሚሆነው ወደ 15,800,000 ብር። ስለዚህ እዚህ ሜክሲኮ ላይ ሃይ ክላስ ሌቭል ትልቅ አቅም ያለው ሰውዬ እኛ ጋር 15 ሚሊዮን ብር ነው ማለት ነው የሚጠበቅበት። ግን ይሄን 15 ሚሊዮን ብር እንዴት ነው የሚከፍለው? በኋላ መጣበታለሁ። መጀመሪያ ላይ የሚጠበቅበት 10%ን ብቻ ነው። 10% ማለት ወደ 1,500,000 ብር። ስለዚህ እኛ ጋር ሜክሲኮ ላይ እዚሁ በአፍሪካ ህብረት በቅርብ ርቀት በ1,500,000 ብር የባለ 3 መኝታ የቤት ባለቤት መሆን ይችላሉ ማለት ነው። ሌላው ዋናው ነገር በ700,000 ብር ቅድመ ክፍያ እንግዲህ ይሄንን ማግኘት ከቻሉ ሌላው እንድትነግረኝ የምፈልገው ነገር አከፋፈሉ ምን ይመስላል የሚለውን ነገር። እሺ በጣም አሪፍ ጥያቄ ነው። ምናልባት ይሄንንም ሰፋ ባለመልኩ በሌላ ጊዜ በደንብ ብሪፍ ላድርግላችሁ ይችላል። ግን ባጭሩ ሪል ስቴት ላይ ሁለት አይነት አከፋፈል አለ፣ ታይም ቤዝድ እና ኮንስትራክሽን ቤዝድ ማለት ነው። ይሄ ታይም ቤዝድ ማለት በጊዜ ገደብ ተከፋፍሎ ማለት ነው። በታይም ቤዝድ ማለት ብዙዎቹ የሚገባቸው ያችን ነው የሚጠይቁኝ ነገር ማለት ነው። ታይም ቤዝድ ማለት የመጀመሪያ ክፍያ ለምሳሌ ዛሬ 10% ከከፈልሽ ሁለተኛ ክፍያ ከ5 ወር በኋላ፣ ሶስተኛ ክፍያ ከ6 ወር በኋላ፣ ከ1 ዓመት በኋላ፣ ይሄ ታይም ቤዝድ ይባላል። ሌላኛው ኮንስትራክሽን ቤዝድ የሚባለው በግንባታው መሰረት ለምሳሌ ዛሬ 10% ከተከፈለ ሰከንድ ፔመንት ፋውንዴሽኑ ሲያልቅ፣ 5ኛ ፍሎር ሲደርስ፣ 8ኛ ፍሎር ሲደርስ፣ 10ኛ ምናምን እያለ ጨረሻ ላይ ሲረከብ፣ ስለዚህ ግንባታውን እያዩ ሲሆን ኮንስትራክሽን ቤዝድ ይሆናል። በታይም ቤዝድ በጊዜ ገደብ ሲከፋፈል ታይም ቤዝድ ይባላል። ስለዚህ ሁለተኛ ከነዚህ ከሁለት ውስጥ የትኛውን ነው የመረጥነው? ኮንስትራክሽን ቤዝድ ነው ማለት ነው። ለምንድን ነው ኮንስትራክሽን ቤዝድ የመረጥነው? ምናልባት በዚህ ሰዓት ብዙ ሰው ቤት ሲገዛ የትረስት ኢሹ አለበት። ትረስት ኢሹ ሲባል ምንድነው? በቃ አንዳንዴ እውነታቸው ነው፣ ልክ ምናቸው ከዚህ በፊት የተፈጠሩ በስም ባናነሳቸው
ብር ለመሰብሰብ ለዲቨሎፐሩ ታይም ቤዝድ ሲያደርገው አሪፍ ነው። ምንድነው ውልሽ ላይ አግሪመንትሽ ላይ በየ5 ወር ከ6 ወር ጊዜ ስለደረሰ ብቻ ለምሳሌ አራተኛ ክፍያ ከአንድ አመት ተኩል በኋላ ከሆነ አንድ አመት ተኩል ሆኗችኋል ስለዚህ ይሄኛውን ክፍያ ክፈሉ ሲባል ሆነን እንዲ ብለሽ ነው የምትከፊው። ግንባታውን ቼክ አታረጊው ማለት ቢገነባም ባይገነባም ጊዜ ስለደረሰ ብቻ ትከፊያለሽ ማለት ነው። ይሄ ለገዢዎች ሪስክ አለው። ግን በግንባታ መሰረት ሲኖረው ይሄ ሞር ከስተመር አምኖን እንዲከፍል ያደረግንበት መረጥ ነው። አምኖ እንዲገዛ ነው። ምንድነው ለምሳሌ ዛሬ 10% እንትን አለ ሁለተኛ ሰከንድ ፔመንት የሚጠየቀው ፋውንዴሽኑ ሲጠናቀቅ ነው። ከዛ ሶስተኛ ክፍያ ቤዝመንት ሲጠናቀቅ ነው። ለምሳሌ መጨረሻ የሆነ ሰዓት ላይ 10% ስምንተኛ ክፍያ ለምሳሌ 15ኛ ፍሎር ሲደርስ ከሆነ ምናስከፍለው ስምንተኛ ክፍያ ላይ ከፋይናንስ ሲደወልለት ከመክፈሉ በፊት መቶ ቼክ ማድረግ አለበት ማለት ነው። ስለዚህ ግንባታው ውሉ ላይ 15ኛ ፍሎር ሲደርስ ነው ተብሏል። ስለዚህ 15ኛ ፍሎር ካልደረሰ አይከፍልም ማለት ነው። 14ኛ ላይ ኮነም 14ኛ ጫፍ ላይ ብደርስ ራሱ አይከፍልም። ሙሉ ግንባታው በውሉ መሰረት እዛች ላይ ሲደርስ ነው የሚከፍለው። ይሄ ምንድነው ሳይገነባ አይከፍልም ማለት ነው። ብሩ ፍሬያማ ይሆናል ማለት ነው። ስለዚህ ገንቢው በዚህ ሰዓት በ3 አመት በ4 አመት ለመሰብ እንትን ብሩን ለመቀበል ገንብቶ ማሳየት አለበት ማለት ነው። ስለዚህ ከኔ ላይ 8ኛ ክፍያ ለመቀበል 15ኛ ፍሎር ማድረስ አለበት ማለት ነው ለብሩ ሲል። ስለዚህ ግንባታው ይገሰግሳል ማለት ነው። ይሄ ኮንስትራክሽን ሪስክ ማለት ነው። ስለዚህ አከፋፈላችን ቀሩን 90% በ8 ዙር ከ3 እስከ 4 አመት ያው ፍላክቹዌት ሊያደርግ ይችላል። ትንሽ የማረዘሚያ ደብዳቤ ምናምን እየተሰጠው ማክሲመም 3 አመት ነው ከወለድ ነፃ ከፍሎ እንዲጨርስ አድርገን እናመቻቻለን ማለት ነው። የበለጠ ደግሞ በስልክ ደውሎ ሲደውሉ ደግሞ በደንብ ግልጽ ታደርግላቸዋለህ። ሌላው በጣም ዋናውና አጓጊው ሜክሲኮ ተብሎ ወዲያውኑ አይምራቸውን ሲመጣው እንግዲህ ሌላ አንድ ሾፕ የንግድ ማዕከል ነውና ይሄንን እንግዲህ ባለቤት እናረጋቸዋለን ነው ያለ ያለው አባይ ሆምስና ስለሱ በደንብ ዲቴል ጋራይ ስለሱቆቹ። እሺ በጣም አሪፍ። በነገራችን ላይ ሱቃውን በቅርብ አካባቢ ነው የለቀቅነውና ሱቁ ከመውጣቱ በፊት ብዙዎቹ በዊሽ ሊስት በመዝገባ ሲለቀቅ በሚል ተመዝግበው ሲጠብቁ የነበሩ ከስተመሮች አሉና ቦታውን ለሚያውቀው ሰው ምንም ጥያቄ የለውም። እዛች ጋር እኔ አልቆ እዛች ቦታ ላይ ስካሬም አንድ አራት ካሬም ብትኖረኝ የማይል ሰው የለም፣ የማይፈልግ ሰው የለም። አሁንም በተመሳሳይ ይሄንን የንግድ ሱቅ ምናልባት መጀመሪያ ላይ በደንብ ብሪፍ አላደረኩትም መሰለኝ አጠቃላይ ህንጻችን ወደ 7000 አጠቃላይ ግቢው ወደ 12000 ካሬ ላይ ነው የሚያርፈው። ከ12000 ወደ 7000 ካሬ ላይ የሚሆነው ሞል ስታንዳርድ ነው ሞሉ ማለት ነው። ስለዚህ ይሄ ሞል በአጠቃላይ ምን አለው አንደርግራውንድ ወደ 4 ቤዝመንቶች ይኖሩታል። እነዚህ 4 ቤዝመንቶች የመኪና ማቆሚያ የተለያዩ ጋርቤጅ የትኛው እነኛ አውቶማቲክ ጄነሬተር ምናምን ይሄ ይቀርሽ መባል የሞራላ መጣበታለው እነሱ ስቶር የሚደረግበት ወደ 4 ቤዝመንት ይኖራል። 4 ቤዝመንት የመኪና ማቆሚያ ነው የሚሆነው። 4 ቤዝመንት ማለት አንዱ ጠለል ወደ 7000 ካሬ ላይ ካረፈ ወደ 28000 ካሬ ወይም 28000 ሜትር ስኩዌር የሚሆን የመኪና ማቆሚያ ይኖረናል ማለት ነው። ዘን ከግራውንድ እስከ 4ኛ ፍሎር ድረስ የሚሆነው ቢዝነስ ሴንተር ወይም ደግሞ በጉጉት ሲጠበቅ የነበረው የገበያ ማዕከላችን ሞል ስታንዳርዱን የጠበቀ ለከተማው ለሜክሲኮ ይበጃል ለሜክሲኮ ይመጥናል ተብሎ መጨረሻውን ስልጣኔ ተጠቅመው እየተገነባ ያለ ሞል ነው ማለት ነው። እዚህ ሞል ላይ ስናመጣ አሁንም ቀድምም እንዳልኩሽ ማንም ሰው እንዲሳተፍ ሱቅ ባለቤት መሆን እንዲችል አድርገን ይዘን የመጣ ነው። እሱም ቀድም እንዳልኩት ምንድነው ካሬ ነው። አሁንም ካሬውን ከዝቅተኛ ትንሽ ካሬ ማንም ሰው ከ20 በታች ምናልባት ከዚህ በፊት ካሬ የንግድ ሱቅ ሲባል 50 60 70 100 ካሬ ነው የሚደረገው። አሁን እኛ ጋር ከ20 በታች ካሬ አዘጋጅተናል። ከ20 እስከ 30 ከ30 እስከ 40 እያደረግን ሁሉም እንዳያቀሙ እንዲሳተፍበት አድርገን ይዘን መተናል ማለት ነው። ይህ ሱቅ ምን ይኖረዋል? ራሱን የቻለ ውስጥ ለውስጥ ተንቀሳቃሽ ሊፍቶች ይኖሩታል። ተንቀሳቃሽ ደረጃዎች ማለት ነው። ከሊፍት በተጨማሪ ተንቀሳቃሽ ደረጃ ሌላኛው ሊፍት ሲባል 3 ሊፍቶች ይኖሩታል። 2 ፓሴንጀር ሊፍት እና አንድ ደግሞ ሰርቪስ ሊፍት የሚባለው ማለት ነው። ፓሴንጀር ሰው ምናምን የሚንቀሳቀስበት፣ ሰርቪስ ሊፍት ደግሞ ትላልቅ የትኛውንም አይነት መሸጥ የምትፈልጊውን ፈርኒቸር፣ ሶፋ፣ አልጋ የመሳሰሉትን ፓክ የሚያደርግ ራሱን የቻለ አንድ ሰርቪስ ሊፍት ይኖራል ማለት ነው። ዘን 5ኛ ፍሎር ላይ ኮሜርሻል ሴንተር የሚሆነው የመናፈሻዎች የመዋኛ ገንዳ የልጆች መጫወቻ ፕሌግራውንድ እሱ በኋላ መጣበታለሁ። ሱቆቻችን ከግራውንድ እስከ 4ኛ ፍሎር ድረስ 4 ቤዝመንት የመኪና ማቆሚያ ያለው ለእያንዳንዱ የሱቅ ባለቤት የራሱ የመኪና ማቆሚያ ለሱ ብቻ ሳይሆን ለእንግዳ መቶ ሾፕ ለሚያደርገው በቂ ፍሪ ስፔስ ይኖረናል ማለት ነው። ይሄን ይመስላል። ታዲያ ይሄንን ሱቅ ሲገዙ ካሬያቸውን መጠን ቢያውቁና ዋጋቸውንም በዛው ትነግረኝ።
እሺ በጣም አሪፍ ብዙ አይነት የካሬ አማራጮች ይኖራሉ እስቲ ግን ዝቅተኛ የካሬ አማራጭ መካከለኛና ከፍ ያለውን ብዬ ላውጣ እኛ እንትን ባለው መሰረት ማለት ነው እሺ ከ20 በታች ያልኩት ኦልሞስት ወደ 16 ካሬ ይኖረናል ይሄን 16 ካሬ ያው ይቅርታ እዚሁ ጋር እንደየምትገዙት ፍሎር ዋጋ ይለያያል እሱን በደንብ ዲቴይሉን እንነግራቸዋለን ለምሳሌ ካንዱ ፍሎር መርጪ የ16ቱን ካሬ የዚህ ቶታል ፕራይስ የሚሆነው 3 ሚሊዮን 100 ሺህ ብር ነው ማለት ጠቅላላው ዋጋ ነው ምናልባት ቅድመ ክፍያ አይደለም 3 ሚሊዮን 100 ሺህ ብር ሲባል ቶታል ፕራይሱ ነው ሶ የዚህ የሱቅ ባለቤት መሆን ለሚፈልግ ሰው 15% ነው ለሱቆቹ የምንጠይቀው ኦልሞስት ወደ 468 ሺህ ብር አካባቢ ስለዚህ ሜክሲኮ ላይ በ500 ሺህ ብር ባልሞላ የትኛውም በአረብ ሀገር የምትኖሩ ልትሆኑ ትችላላችሁ በካናዳ በየትኛውም 20 ዓመት 30 ዓመት ተሰደው ግን እንደዛ አይነት ያከፋፈል ስርዓት ባለመኖሩ እንደዛ አይነት ፕሮዳክት ባለመቅረቡ ምክንያት ወደ ኋላ የቀራችሁ ዛሬ ላይ እንደምንም በላችሁ በ468 ሺህ ብር ሜክሲኮ ላይ ትልቅ ገቢ ወይም ደግሞ ማኒ ትራንዛክት በሚደረግበት ሜክሲኮ ላይ የሱቅ ባለቤት መሆን ይችላሉ ማለት ነው በ468 ሺህ ብር ቅድመ ክፍያ በ16 ካሬ ሌላኛው 22 ካሬ ነው 22 ነጥብ ምናምን ይኖረዋል 22.2 አካባቢ የዚህ ቶታል ፕራይሱ የሚሆነው ጠቅላላው ዋጋ የ22ቱ ወደ 4.3 አካባቢ ይሆናል 4 ሚሊዮን 300 ሺህ ብር ማለት ነው እነዚህን 4 ሚሊዮን 300 ሺህ ብር ቶታል ፕራይሱ ነው መጀመሪያ ላይ የሚጠበቅበት አከፋፈሉ ቀደም እንዳልኩት ነው ሞስት 15% ነው 15% ወደ 640 ሺህ ብር ይሆናል ማለት ነው ሌላኛው ከፍ ያለውን ካሬ በየ እኛ ጋር በሸነሸነው መሰረት ያወጣ ነው 35.75 ኦልሞስት ወደ 36 ካሬ ብላችሁ ማየት ትችላላችሁ የዚህ ቶታል ፕራይሱ ስቲል በ6 ሚሊዮን 800 ሺህ ብር እነዚህ አሁን ያወራኋችሁ ያሉት ዝቅተኛው ነው ከዚህም በላይ እንደየፍሎሩ እንደምትፈልጉት ፍሎር ዋጋቸው ይለያያል መጀመሪያ ላይ የሚጠበቅበት የ6.8 15% ወደ 1 ሚሊዮን ብር አካባቢ ይከፍላል ማለት ነው ስለዚህ እኛ ጋር ትልቁ ወጪ የሱቅ በጣም ሱቅ እንግዲህ አጓጊ የሆነ ነገር ነው ረጅም ሰዓት ሲጠበቅ የነበረ ሱቅ ነው ስለዚህ እኛ ጋር የሱቅ ባለቤት ስቲል 1 ሚሊዮን ብር ነው ማለት ነው ትልቁ ማለት ነው 1 ሚሊዮን ብር ደግሞ ማንንም ያወጣዋል ማንንም ማለት ነው ስለዚህ ይሄ ድል እንዳያመልጣችሁ ብዙዎቻችሁ ሁሌም እንደምላችሁ 20 ዓመት 30 ዓመት በውጭ ሀገር ይኖራችሁ ሰዎች አላችሁ እንዳልኳችሁ የፕሮዳክት ጥራት ሊሆን ይችላል ያከፋፈል ያለመመቻቸት ሊሆን ይችላል ወይም ደግሞ ኢንፎርሜሽን ያለማግኘት ጉዳይ ሊሆን ይችላል በእርግጠኝነት ሪች እንግዲህ ሁላችንም እንወዳታለን ሁላችንም እንከተላት ሪች ላይ እንግዲህ ያላችሁ ፋሚሊዎች ብዙዎቻችሁ በአሜሪካ እንደው ደግሞ በተለያዩ ሀገር እንደምትኖሩ መረጃው አለን እናንተን ለመጥቀም የመጣ እድል ነውና ብዙዎቻችሁ ምናልባት አለ ፋሲካ ልትመጡ ትችላላችሁ ይሄ እድል በእውነት ይሄንን እድል ካልተጠቀማችሁ መቼም የማታገኙት እድል ነው እንግዲህ ምንድነው እንዳልኳችሁ ሱቅ ሜክሲኮ ሎኬሽን ነው ሎኬሽኑ ምንም የማይታማ ሎኬሽን ነው በዚህ ሎኬሽን ላይ ታቁታላችሁ እናንተ ራሱ ለመከራየት ዛሬ የሆነ ነገር ከዛት ሰርታችሁ መታችሁ ኢትዮጵያ ላይ ኪራይ ሁማን ሄድ ጸጉር ቤት ኮስሞቲክስ የትኛውን ስራ ልትሰሩ ትችላላችሁ ለስራ ብላችሁ ኪራይ ስትጠይቁ ኪራይ ምን ላይ እንደደረሰ ታውቃላችሁ እንደምንም ብላችሁ አሁን በ3 ከ4 ዓመት በኋላ መታችሁ ኢትዮጵያ ላይ ኢንቨስት ማድረግ መስራት የምትፈልጉ ካላችሁ አሁኑኑ እንደዚሁ ዛሬ ላይ ምናልባት ይሄ ማኒ ቫልዩ የሚባለው ነገር አለ 6.8 ስላችሁ የትልቁ ዋጋ ዛሬ ላይ እና እናንተ በምንሰማበት አሁን ባለንበት ደቂቃ ላይ ትልቅ ሊመስለን ይችላል ከ2 ዓመት ከ3 ዓመት በኋላ ይሄ 6.8 ማለት በጣም ይወደቀ ነው የሚሆነው ይወርዳል በዛን ሰዓት ምክንያቱም እኛ ከ3 ዓመት ከ4 ዓመት በፊት ሴሚሲ አካባቢ ሸጥናቸው ቤቶች አሉ በ5 ሚሊዮን ባለ 3 መኝታ ስንሸጥ 5 ሚሊዮን ብር የሚደፍረው ሰው ቢዝነስ የገባው ሰው ጎበዝ የሆነ ሰው ልክ ናቸው በርግጥ በዛን ሰዓት 5 ሚሊዮን 400 ሺህ ብር አካባቢ ነው 128 ካሬ ሲሸጥ የነበረው በዛን ሰዓት ብሩ ትልቅ ነው ዛሬ 5.4 ባለ አንድ መኝታ ራሱ የማይገዛበት በሰዓቱ ጎበዝ የሆነ ሰውና ሀብታም የሆነ ሰው ነው የሚገዛው ወይም ደግሞ ስለ ሪል ስቴት የገባው ሰው ሁሌም እንደምላችሁ እንደምንም ብላችሁ እዚህ ኮሚትመንት ውስጥ ግቡ ዝቅተኛው ካሬ አማራጭ 3 ሚሊዮን 100 ሺህ ብር ነው ንብረት እንዲኖራችሁ የምትፈልጉ ሰዎች እንደምንም ብላችሁ 3 ሚሊዮን 100 ሺህ ብር ደግሞ በ3 ዓመት በ4 ዓመት የምትከፍሉት ነው መጀመሪያ ላይ 460 ሺህ ብር ነው እንደምንም ብላችሁ ደግሞ 460 ሺህ ብር ከፍላችሁ ከገባችሁ ከዛ በኋላ እኛን የምታመሰግኑ እንደምንም ብላችሁ ኮሚትመንት ውስጥ ገባላችሁ ከዛ ቀሪዎችን እንዴት እንደምትከፍሉት እናንተን ራሱ ያጎብዛቸዋል ብር እንዲቆጥቡ ያደርጋቸዋል 20 ዓመት 30 ዓመት የዚህ በጣም ትልቅ ነገር ተደርጎ የሚነገራቸው ሰዎች አሉ ኢትዮጵያ ላይ ኢንቨስት ማድረግ ይሄን ነገር በጣም አቅለንላችሁ ይዘንላችሁ መተናል ይሄ ድል እንዳያመልጣችሁ እና ይሄ ነው ሌላኛው ምንድነው ሪች በዚህ አጋጣሚ ደግሞ ሌላ ባይዘው መጀመሪያ ላይ ያልገለጽኩት ነገር ብዙዎቻችሁ ቤት ገዦች እንደሆኑ ቤት የገዙ ሰዎች እንደሆኑ አውቃለሁ ያ አንቺ ፋሚሊዎች ማለት ነው እና ዋጋ ሜክሲኮ አካባቢ ስንት እንደሚሸጥ ያውቃሉ
እኛ የምንሸጥበት ዋጋ አካባቢ ከሚሸጠው ዋጋ በፐርሰንት በትክክል ተሰርቶ ኦልሞስት ወደ 37% አካባቢ ነው ቅናሽ ያደረግነው አካባቢ ከሚጠኑ ሪስቴቶች ማለት ነው። ሲታይ ኦልሞስት 37% አካባቢ ዲስካውንት አድርገናል። ቀላል አይደለም። በካሬ የ30 ሺህ የ40 ሺህ ብር ልዩነት ነው አካባቢ ከሚሸጠው ሪስቴት ስለምናቅ ማለት ነው። እኛ ግን ደግሞ ሌላ ተጨማሪ ምን አድርገናል መሰለሽ? እዚሁ ላይ አንዳንድ አሁን ዲያስፖራዎች ብዙ አመት አሁን ይሄን ወሬ ሲሰሙ ባንክ ቤት ብዙ ብር ያጠራቀሙ ሰዎች አሉ። ኢንፎርሜሽን ሳይኖራቸው መረጃ ሳያገኙ የቀሩ ሰዎች ወይም ደግሞ ሎኬሽን ሜክሲኮን ሲጠብቋት የነበሩ ሰዎች ካሉ ይኖራሉ። ብራቸው ምን አድርገዋል? ባንክ ቤት ዝም ብለው አጠራቅመዋል። ባንክ ቤት ብር ሲጠራቀም ቫልዩለስ ነው። ቀደም እንዳልኩሽ ለምሳሌ ከ3 አመት በፊት በ5.4 የገዛው ሰውዬ ዛሬ 17 እና 18 ሚሊዮን ብር ነው እየሸጣለሁ ስለማቅ ማለት ነው። ራሱ ደውሎ ነግሮኛል። ሶ ብር ቫልዩለስ ስለሚሆን ስለዚህ እኛ ጋር ምን አድርገው ለምሳሌ በጣም ትንሽ ነው። ይሄን ምናልባት ዝቅተኛ ገቢ ያላቸው ሰዎች ነው አብዛኛውን ተሽ የሚያደርግ 460 ሺህ 640 ሺህ ብር 1 ሚሊዮን ትልቁ 1.5 ነው እስካሁን ያወራል። ግን ባንክ ላይ 7 ሚሊዮን 10 ሚሊዮን 3 ሚሊዮን ያላቸው ሰዎች አሉ። እሱን ኢንቨስት አድርገው መሄድ የሚፈልጉ ሰዎች አሉ። ለነሱ ምን አድርገናል መሰለሽ? ዲስካውንት ሰጥተናል። ከተጠየቁት አሁን ይሄ አንድ ሰው እኛ ጋር ቤት ለመግዛት የሚጠበቅበት ውል የሚፈራረምበት ነው። ግን ከዚህ በላይ አትርፎ ሲከፍል ዲስካውንት ሰጥተናቸዋል። ለሱቆቹ ከ30% ጀምሮ ለሚከፍል 10% ዲስካውንት ሰጥተናል። 10 50 እያለ ማለት ነው። ቤቶቹም ላይ እንደዛው አይነት ዲስካውንት ይኖረናል። ለምሳሌ እኛ ጋር ቤት መኖሪያ አፓርትመንት 100% ሲከፍል ቀደም ላይ እንዳልኩሽ በቃ መረጃው ሳይኖረው ቀርቶ ባንክ ቤት ፑሽ አስቀምጦ ተቀመጠ ሰውዬ ከስተመር እኛ ጋር ቢከፍል 100%ን ዳውን ላይ አድርግ ቢል ኦልሞስት ስንት ፐርሰንት 20% ኦፍ እናደርግለታለን። 20% በካፍማኑ ይሸፈናል። 80% ብቻ ይከፍላል ማለት ነው። በሌላ ቋንቋ ከደንበኛው የሚጠበቀው የቤቱን 80% ካልኩሌት አድርጎ ኢንቨስት አድርጎ ውል አድርጎ በክፍለ ከተማ የተዘጋጀ ሁለት አይነት አግሪመንት አለ። አንድ ይዞት የሚሄድ አንደኛ ጋር የሚሆን ትክክለኛ ዋስትና የሚሆነው ማለት ነው። ይሄ የመሰፈር ውል ምናምን አይደለም፣ የክፍለ ከተማ ውል ነው። ሶ ለምሳሌ እኛ ከዚህ ውስጥ ያው ከባለ አንዱም ሲከፍል ከባለ ሁለቱም ከባለ ሶስቱም ሲከፍል የተለያየ ዲስካውንት ያገኛል። ለምሳሌ ባለ ሁለት መኝታው ላይ ወደ 2 ሚሊዮን 500 ሺህ ብር አካባቢ ዲስካውንት ይደረግለታል። ስለዚህ 12.5 የነበረው 10 ሚሊዮን ብር ብቻ ይሆናል ማለት ነው። 10 ሚሊዮን ብር ከፍሎ ሌላውን ዲስካውንት ይደረግለታል ማለት ነው። ሌላኛው ባለ 3 መኝታው 15.8 አካባቢ የነበረው ዲስካውንት ሲደረግለት ኦልሞስት 20% ኦፍ ሲደረግለት 12.6 አካባቢ ይሆናል ማለት ነው። ስለዚህ ትልቁ ካሬ የ160 ኦልሞስት 160 ብላችሁ ማየት ትችላላችሁ። የትልቁን ካሬ በ12 ሚሊዮን ብር ሜክሲኮ ላይ ዛሬ መኖሪያ አፓርትመንት 25 ሚሊዮን በገባበት ሰዓት እኛ ጋር በ12 ሚሊዮን 500 ሺህ ብር እስከ መቼ ኦንሊ ለፋሲካ ለበዓሏ ብቻ የሚሆን ማለት ነው በ12 ሚሊዮን 500 ሺህ ብር የባለ 3 መኝታ የቤት ባለቤት መሆን ይችላል ማለት ነው። እዚሁ ጋር 3 ሚሊዮን ብር ዲስካውንት ተደረገለት ማለት ይሄ ሰውዬ እዚሁ ጋር በዲስካውንት ምን አደረገ? ሱቅ ገዛበት ማለት ነው። ታች በጣም አሪፍ የቀረ ነገር ያለ አይመስለኝም። በደንብ ነው ግልጽ ያደረክልኝ። ግን በዛው አያይዘ ምናልባት ያሉትን አሚኒቲዎች ቢያውቁት ኑሯቸውን እዚህ ካደረጉ ይህ ቀረሽ የማይባልለት ነው። በአጠቃላይ 5ኛ ፍሎር ላይ የህፃናትን የትላልቅ ሰዎችን የመዋኛ ገንዳዎች ይኖራሉ፣ አዳራሾች ይኖራሉ። እነዚህ ሙሉ ሪክሬሽናል ሴንተር ነው 5ኛ ፍሎር። እሱ እነዚህን ያካተተ ዘመኑን የወደፊቷን ኢትዮጵያ የሚመጥን ይመጥናል ብለን እንግዲህ ለአካባቢው ሜክሲኮ ነው። ከሜክሲኮም ደግሞ በጣም ዘመኑ የወደፊቷን ኢትዮጵያ የሚመጥን መኖሪያ አፓርትመንት ነው ያለምንም ማጋነን ማለት ነው። በደንብ አድርጋችሁ ምናልባት ከዚህ ውስጥ ትንሽ ተወሰነው ፍሎር ፕላኑ ደግሞ ምን አይነት ነው ይዘን የመጣ ነው የሚለውን ፍሎር ፕላኑ በጥቂቱ አሳያቸዋለሁ። እሺ ቅድም ፍሎር ፕላን ስለሽ የነበረው እንግዲህ ፍሎር ፕላን በነገራችን ላይ ሁሉም ሪል ስቴቶች የየራሳቸው ብራንድ ይኖራቸዋል፣ የየራሳቸው ስታንዳርድ ይኖራቸዋል እና ምናልባት እኛ ሜክሲኮ ላይ የአባይ ራሱን የቻለ ከስተመሮች የሚወዱት አይነት ዲዛይን ነው ይዘን የመጣ ነው። ምናልባት ይሄ ፍሎር ፕላን ቀጥታ ሰማንስ ከሊፍት ሊሆን ይችላል ከደረጃ ቀጥታ እንደገባ የሚያገኘው ኮሪደር ነው። የሰርኩሌሽን አለ ባዶ ክፍት ቦታ ማለት ነው። እዚሁ ጋር ምናልባት ለግንዛቤ ያክል ከዚህ በፊት እኛ ሀገራችን ላይ የተለመደው የቤት አይነት ምንድነው? ሰማንስ ከደረጃ ሊሆን ይችላል ከሊፍት ቀጥታ ወደ ቤቱ እንደገባ በር ከፍቼ እንደገባው ማገኘው ሰፊ የሆነ ሳሎን ነው። ከዛ ሳሎን ከገባው በኋላ ነው ወደ ኪችን ሊሆን ይችላል። ሳሎን ከገባው በኋላ ነው ወደ ተለያዩ ክፍሎች ልገባ የምችለው። እኛ ጋር ምናልባት ይሄንም ሰዎች እንደ ኮሜንትም ከዚህ በፊትም እንደዚህ አይነት አቀርበልን ምናምን ብለውኝ ያቀረቡልኝ አይነት ከስተመሮች ይኖራሉ። ስለዚህ በዚሁ አጋጣሚ ይሄኛውን ዲዛይን እስከ መጨረሻው ድረስ ተከታተሉኝ። ቀጥታ እንደገባችሁ ቅድም እንዳልኳችሁ ሳሎን ሳይሆን የምታገኙት ኮሪደር ነው። ይሄ ኮሪደር ለምንድን ነው የሚሆነው? ከኮሪደሩ ቀጥታ ወደ ቀኝ ስትታጠፉ ኪችን አለ።
ኪችኑን መጀመሪያ ታገኛላችሁ። ወደ ግራ በኩል ደግሞ ባዝሩምና ስቶሮቹ ናቸው። ለምን መሰላችሁ እንደዚህ ያደረግነው? ቀጥታ ለምሳሌ የቤቱ ባለቤት የሆነችው ማወራና አባወራ ይባላል። ለምሳሌ የቤቷ እመቤት ከውጪ አስፔዛ ገዝታ ሊሆን ይችላል። ምን የሆነ ነገር ገዝታ ወደ ቤቷ ስትመጣ ከዚህ በፊት ሳሎን እንዴት ዋላችሁ ምናምን ብላ ሳሎን አልፋ ነው ወደ ኪችን የምትሄደው አይደለ? እኛ ጋር ግን ቀጥታ የገዛችሁን አስፔዛ ምን ቻሌንጅ የሚያደርግ ነገር ሊሆን ይችላል ማንም ሳያይበት አጠፍ ብላ ታስቀምጣለች ኪችን ታስቀምጣለች። ከዛ መታለች ከውጪ ነው የመጣችው ምናምን ሳሎን ከፊት ናለው ኪችን እንትናን አስፔዛውን አስቀምጣ ገበያ ነው ያለችው ልብስ መቀየሩ የምታጠፋ ፈልጋ ከሰው ጋር ከነላባ መቀላቀል አትፈልግ ይችላል። እዛው ጋር ውጪ ላይ ባዝሩም አስቀምጠናል። እዛው ባዝሩም ትታጠብና መጨረሻ ላይ ሳሎን ትሄዳለች። ሳሎን ስትገባ እንግዳ ሊኖር ይችላል ምን ሊኖር ይችላል። ገዛችሁን ዕቃ ማንም ሳይባል ቻሌንጅ የሚያደርግ ነገር ሊሆን ይችላል። እሱን ሳታሳይ ተጠብጠብ ብላ ከነሱ ጋር ተቀላቅላ ሰላም ተባብላ እንትን ማለት ትችላለች ማለት ነው። ይሄ ዲዛይናችን ለየት የሚያደርገው ዲዛይናችን ይሄን ነው። ብዙዎቻችሁ ምርጫ የሆነው ይመስለኛል እንዲህ አይነት ዲዛይን አቀርበልን ያላችሁ ሰዎች ይሄው እንግዲህ እንሆ ብያችኋለሁ ማለት ነው። ከዛ ሳሎን ሰፊ የሆነ ሳሎን አለ። ከሳሎኑ ቀጥሎ ይሄ ቤት ያው እንግዲህ ባዝሩም ይኖራል ስቶር ይኖራል። ይሄ ከውጭ ላይ እንደመጣ ማለት ነው። ሳሎኑን አልፈን ወደ መኝታ ቤት ክፍል እንገባለን። እነዚህ መኝታ ቤት ባለ 2 ሊሆን ይችላል ባለ 3 ሊሆን ይችላል የተለያዩ ሊሆን ይችላል። ይሄኛው ባለ 2 መኝታ ነው። ፊት እንደገባውንም ሳሎን አርፌ ሰርኩሌሽን አለ። ይሄ ጀስት ኮሪደር ማለት ነው። ወደ ተለያዩ ክፍሎች የምገባበት ጀስት እንደማከፋፈያ የሚባለው ማለት ነው። በዚህ በኩል ማስተር ቤድሩም ይኖራል። የባለ 2 መኝታ ማስተር ቤድሩም ማለት የአባወራው የባለቤቶች የአባወራዎች መኝታ ቤት የሚባለው ማለት ነው። ይህ ማስተር ቤድሩም በራሱ ምን ይኖረዋል? ራሱን ይቻላል። እዚህ ጋር ማስተር ባዝሩም አለው። የራሱ ሻወር ሽንት ቤት ይኖረዋል። ሌላ የመለበሻ ክፍል ይሄ ድሬሲንግ ሩም ወኪ ወይም ክሎሴት የሚባለው ውስጥ ለውስጥ ማስተር ቤድሩሙ እነዚህ ያካትታል። የራሱ ማስተር ባዝሩም ይኖረዋል። ሻወር ሽንት ቤት ማለት ነው። የራሱ መልበሻ ክፍል ይኖረዋል ማለት ነው። በዚህ ሰርኩሌሽን ወደዚህ ስንታጠፍ ምን እናገኛለን? ሁለተኛው መኝታ ቤት እናገኛለን ማለት ነው። ይህ ሁለተኛው መኝታ ቤት አጌን ስቲል ምን አለው? እሱ ራሱን ይቻለ የራሱ ሻወር ሽንት ቤት አለው ማለት ነው። ዘን ሌላኛው ምንድነው? ሁለቱንም መኝታ ቤቶች የጋራ የሚያደርግ ውጭ ላይ በረንዳ ይኖረዋል ማለት ነው። ምናልባት እኔ ከዚህ በፊት ሸጬ የማውቀው ወይም ደግሞ ምናልባት ከዚህ በፊት አቅርበን የምናውቀው ሪል ስቴት ባለ 2 መኝታ ሲባል 2 መታጠቢያ ቤት ነው የሚኖረው። ማስተር ቤድሩሙ የራሱ ሻወር ሽንት ቤት ሊኖረው ይችላል። ግን ሁለተኛው መኝታ ቤትና የእንግዳ አንድ ውጭ ላይ ነው የሚደረገው። ይሄ ጋር የኛ የሜክሲኮ ፕሮጀክት ወይም ደግሞ አባይ ሪል ስቴት ይዞት የመጣው አባይ ሆምስ መግቢያ ላይ ለእንግዳ ለራሱን የቻለ ባዝሩም አለው ማለት ነው። የሁለተኛው መኝታ ቤት የራሱ ሻወር ሽንት ቤት ይኖረዋል ማለት ነው። ስለዚህ ባለ 3 ባዝሩም ይኖረዋል ማለት ነው። ስቶር ይኖረዋል ማለት ነው። በረንዳስ ባልከኒ በማስተር የሁለቱም መኝታ ቤቶች የራሳቸው በረንዳ ይኖራቸዋል። ሌላኛው በሳሎኑ በኩል ኤል ባልከኒ በጣም ሰፊ የሆነ በረንዳ ይኖራል። ይህ በረንዳ ለሳሎኑ ብቻ አይደለም ለኪችኑም ሼር ያደርጋል ማለት ነው። ስለዚህ በረንዳችን በኪችን በኩል በሳሎን በኩል በሁለቱም መኝታ ቤቶች በኩል 3 መታጠቢያ ቤት ይኖረዋል። ስቶር ይኖራል። ባለ 2 መኝታ የምትገቡ ሰዎች ቀደም ደጋግሜ ባለ 2 መኝታ ስንት ካሬ ነው በሉና ጠይቁ አልኳችሁ። ይሄ 125 ካሬ ከፈልጋችሁ ፓርቲሽን ወጣችሁ ባለ 3 መኝታ ማድረግ ትፈልጋላችሁ። በእርግጠኝነት ሁላችሁም ትወዱታላችሁ። በጣም ደስ የሚል ዲዛይን ነው። ዲዛይናችን ይሄን ይመስላል ማለት ነው። ፍሎር ፕላናችን እንዴት አገኝሽው? በጣም ያምራል። በተለይ ደግሞ የመግቢያዋን ፓርቲ ያሰባችሁበት መንገድ ምናምን መኖር ነው የቀራችሁ አብራችሁ እንጂ በደንብ ዲቴል የፈላጊውን የነዋሪውን ፍላጎት በደንብ ተረድታችሁታል አውቃችሁታልና በጣም ቆንጆ ነው። እኔ ወድጄዋለሁ። ምንም ጥያቄ የለውም። የኢታ ቲቪ ቤተሰቦቻችን ሜክሲኮ ላይ መሀል ሜክሲኮ ላይ እንደዚህ አይነት ቅንጡ ቤት መኖር የማይፈልግ የኢታ ቲቪ ተመልካች አይኖርም። ደግሞ በዓሉን ይጠቀሙ ዲስካውንቱን። ቀደም እንዳልኳችሁ በጥናቱ መሰረት ከአካባቢው ውስጥ የ37% ዲስካውንት ይኖራል። አጊን ደግሞ ተርፍ ብር 30 20 ዓመት 15 ዓመት 10 ዓመት ቢሰገዙ በባንክ ብር አጠራቅሙ ግራ ገብቷቸው የት እንግዛ የሚታመን ሪል ስቴት አተን ምናምን የሚሉ አትርፈው ለሚከፍሉት ዲስካውንት እንሰጣቸዋለን። ቀደም እንዳልኳችሁ 100% እስከ 3 ሚሊዮን ብር ዲስካውንት 3 ሚሊዮን ብር ሌላ ተጨማሪ አሴት ይገዛላቸዋልና ይሄ ድል አያመልጣችሁ። በተለይ ዌልካም ብለናቸዋል ማለት ነው። አዎ ቆንጆ አቀባበል ነው። ታዲያ እንዴት ሊያገኟችሁ ይችላሉ? የኢታ ቲቪ ቤተሰቦቻችን በጣም ከሀገር ውጭ ብዙ ተመልካቾች አሉን፣ ሀገር ውስጥም እንደዛውና ሀገር ውስጥም ያሉት ከሀገር ውጭም ያሉት እንዴት ሊያገኟችሁ? እንዲህ ሪች እኛ ጋር የትኛውም ቦታ በተለይ አሁን ሁሉም ሪል ስቴቶች በሚባል ደረጃ ምንድነው ውጭ ሀገር ላለ ሰው በተለይ ዲያስፖራዎች የዚህም ሀገር ሰው ሊሆን ይችላል ዲያስፖራም ሊሆን ይችላል ገዣችን ቤት ሲገዙ 2 አይነት መንገዶች አሉ። አንደኛ በውክልና ነው፣ ሁለተኛ በዲጂታል ነው። ውክልና ማለት ከሀገር ሲወጡ ውክልና ሰጥተዋቸው የሄዱ ሰዎች ንብረታቸውን ማንቀሳቀስ፣ መሸጥ፣ መለወጥ፣ መግዛት እንዲችሉ አድርገው ይሆናል በፍርድ ቤት ተረጋገጠ ህጋዊ ውክልና ወረቀት ካላቸው ያን ህጋዊ ውክልናውን ይዘው መጥተው
ውጭ ያሉ ሰዎች እዛው ፓስፖርታቸውን የሎ ካርድ ኦር እነሱን የሚገልጽ ነገር ልከውልን በእነሱ ስም ውሉ ይዘጋጅላቸዋል። እዚህ ውክልና የሰጡት ሰውዬ መጥቶ በእነሱ ስም የተዘጋጀውን ውል እንዲዘጋጅ አድርገን በመጡ ሰዓት ዶክመንታቸውን መውሰድ ይችላሉ ማለት ነው። ይሄ ውክልና ላላቸው ሰዎች ነው። ሌላኛው ውክልና ለሌላቸው ሰዎች ዲኤችኤል ብዙዎቻችሁ ታውቃላችሁ። ዲኤችኤል የሚባለው ምንድን ነው? እዚህ በማንኛውም የመክፈያ አካውንት ከፍለው እኛ በምንሰጣቸው አካውንት የሚከፍልላቸው ማንም ሰው መሆን ይችላል። ውክልና ቢኖረውም ባይኖረውም ብቻ ወደ ድርጅቱ አካውንት ያስገቡ ዘንድ ምንድነው የቤቱ በእነሱ ስም ነው እንዲሆን የፈለጉት። በእነሱ ስም የሆነውን ቤት ዶክመንት እዚህ ውክልና ከሌላቸው ምንድነው የሚደረገው? እዛው ባሉበት ቦታ ሆነው አድራሻ ልከውልን በአድራሻቸው መሰረት ያሉበት አሜሪካም ካናዳም የትም ሊሆን ይችላል በሁለት በሶስት ቀን ውስጥ እንዲደርሳቸው ማድረግ እንችላለን ማለት ነው። ዘንድ ሁለት አይነት አግሪመንት ነው የሚዘጋጀው። አንዱ ካምፓኒው ጋር የሚቀር አንድ እነሱ ጋር የሚቀር ማለት ነው። ሁለቱንም እኛ ከዚህ በማህተብ ምናምን አድርገን እንሰጣቸዋለን። እነሱ ጋር የሚቀረውን ያስቀሩና መልሰው የድርጅትን ወደኛ በምንልክላቸው አድራሻ ይልኩልናል ማለት ነው። ይሄ እንዴት ነው የቤት ባለቤት መሆን ለሚፈልጉት ነው። ሌላኛው የምናስቀምጠው መቼም በማንኛውም ሰዓት ይህንን አጓጊ የሆነ ፕሮዳክት መግዛት መሳተፍ የማይፈልግ ሰው የለም። ኢትዮጵያ ስትመጡ በተለይ መምጫቸው ሰዓት ነው። ኢትዮጵያ የምንጠይቃቸው ነው። ባትመጡ እንኳን እዛው ሀገር ሆናችሁ ታች የምናስቀምጥላችሁ ስልክ ቁጥር አለ። ይህ ታች የምናስቀምጥላቸው ስልክ ቁጥር በቴሌግራም፣ በዋትስአፕ፣ በኢሞ በየትኛውም ላይ ሶሻል ሚዲያ እንገኛለን። ስልክ ቁጥሩ ይሄ ዲስካውንት ያዘጋጀችልን የሽያጭ ሱፐርቫይዘራችን ሰናይት ነች። ሰናይት እያሉ በሰናይት ስም እሷ ሰናይት ነች እንትናችን አለቃችን ማለት ነው። እሷን ሰናይት ብለው ቢሮ ሲመጡ ምናልባት ሰናይትን እንደዚሁ ዝም ብለው ሊመጡ ይችላሉና ይህን ዲስካውንት ለማግኘት ቢሮአችን ሰናይትን ኮንታክት ማድረግ አለባቸው። ዝም ብለው ወኪል የሚመጡ ሰዎች ካሉ የዛሬ ያቀረብነው በእይታ አንደኛ እይታ ላይ አይተን ነው ይበሉ፣ ሁለተኛ ሰናይትን ፈልገን ነው ይበሉ፣ ሶስተኛ ነገር ቁጥሩን ስክሪንሾት እያደረጉ እዚህ እናስቀምጥላቸው ከስተመር ሰርቪስ አገልግሎት የሚሰጡ አሉ። ለነሱ እያሳዩ እኛ ጋር የቤት ባለቤት መሆን ይችላሉ። ይህን ደጋግመን ነው የምንነግረው። ከዚህ በፊት ምን ተፈጥሯል መሰላችሁ? እኛ ከዚህ በፊት ላይ ያቀረብናቸው ፕሮዳክቶች አሉና እንደዛ አቅርበን እንትን ላይ አይነግሯቸውም። መጥተው ቤት ይገዛሉ። እዛ መጨረሻ ዶክመንቱ ላይ ሁሉ ቼክ አያደርጉትም። እዛ ማጭበርበር ነገሮች አሉና ተጠንቅቃችሁ ሰናይት እይታ ቲቪ ሞር ደግሞ ዲስካውንት እንድታገኙ እይታ ላይ እንሪችን አይተን ነው ብላችሁ አስጠንቅቃችሁ ንገሩ። ሰናይት ቢሮ ከመጣችሁ ደግሞ ሰናይትን ፈልገን ነው ብላችሁ ሰናይት የሽያጭ ሱፐርቫይዘራችን የሽያጭ አለቃችን የሚገባውን ሁሉ አድርጋ ታስተናግዳቸዋለች ማለት ነው። አደራ አስተናግዱልን ተመልካቾቻችን። አመሰግናለሁ። ቆንጆ ገለጻ ነው ያደረክልኝ፣ ከልብ አመሰግናለሁ። እንግዲህ ይህንን አይተው የኢታ ቲቪ ቤተሰቦቻችን መሀል ሜክሲኮ ላይ የሱቅም የመኖሪያ ቤትም የንብረት ባለቤት እንደሚሆኑ ጥርጣሬ የለኝም። ከታች በሚቀመጥላቸው ስልክ በድጋሚ ሰናይት እያሉ በመደወል በአካልም በመምጣት በመደወልም ኮንታክት በማድረግ የዚህ ንብረት ባለቤት መሆን ይችላሉ ማለት ነው። ሪች እኛም ስለመጣችሁ እናመሰግናለን። በድጋሚ እንገናኛለን በእርግጠኝነት። እሺ፣ አመሰግናለሁ። ቻው።